ሰላም ሰላም የልቤት ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ዛሬ በአዲስ ቪዲዮ ተገናኝተናል ማለት ነው። ቪዲዮውን ስትጀምሩ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬ ይላችሁ የመጣሁት እውነት ለመናገር ከዱባይ እህታችንን እንግዲህ ብቻ አላቀም ምን ማለት እንዳለብኝ ራሱ በጣም እየገረመኝ ነው ይሄን ቪዲዮ ስሰራው ማለት ነው። አንዳንዴ እየተሰደድንበትን አላማችን እንረሳለን መሰለኝ ወይም አላማ የለን መሰለኝ። ከሀገራችን ስንወጣ ምንድን ይዘን የመጣ ነው? ወይም የሆነ ሰው መቼም ከሀገሩ ሲወጣ የተለያየ ቦታ ሲሆን ሁላችንም ባለንበት ቦታ ሆነን ሀሳብ አለና እንደዚህ እናደርጋለን፣ እናሳካለን፣ እንደዚህ ይሆናል ብለን የሆነ የምናስበው ነገር አለን የምናቅደው። በተለይ ደግሞ ሀገር ስንወጣ ደግሞ ስደትን ስንመርጥ ወይ ተቸግረን ወይም የሆነ ነገር እንትን ለማሰብ የነገር ህይወታችንን ለማስተካከል ሁሌ ከጥገኝነት ለመውጣት ራሳችንን ለመቻል በአጭር ጊዜ ሰርተን እንድንቀየር ብለን ነው የመጣ ነው ብዙዎቻችን ማለት ነው። ከሰው እጅ ላለመጠበቅና ከሰው እንትን ላለማለት ወደ ሀገር ስንመጣ ማለት ነው። እና ሁላችንም የራሳችን የሆነ አላማ ያለን እንትን ሀሳባችን ይለያይ እንጂ ብዙዎቻችን ያለ አላማ አልመጣንም። እና እዚህ ከመጣን በኋላ ግን ለምንድን ነው ውሃ የምንሆነው እና ልፋታችንን ከንቱ የምናደርገው? ይችታችን ያለኝን ብር ራሱ አፍቻለሁ ለሱ ማለት ነው። ለሱ ስራ ለመጀመር ማለት ነው። ያለኝን ራቁቴን አስቀርቶኝ የሄደው ማለት ነው። እኔ ህዝብ እንዲፈርድልኝ አንቺም እንድትፈርድልኝ ነው ፈልገው ሀቢባ። እሱ አሁን ባሌ ጨዋ ነው ያለችው ከኋላ መጣ ይብን ማለት ነው። ሀቢባ ወረቀት ሲያሰሩ እነሱ እሱ አሁን ባሌ ነው የሰማና ባሌ ነው ያለችው ማለት ነው። ሀቢባ ይብን ማለት ነው። አንቺ አሁን እዚህ እያለ መጀመሪያ ኢትዮጵያ ጋብቻ ሲኖርሽ ነው አይደለ? ወረቀት ሲኖርሽ ነው አይደለ? ያንን ጋብቻ የምታመጪው እሱ እዚህ ሆኖ እንዴት ወረቀት የጋብቻ ወረቀት አሰራ? እንዴት እስቲ እዚህ ያለው ባሴ ሄደው ተፈራርሞ ቢሆን እስከሷ ጋር ወረቀቱን ቼክ አድርጊ፣ ልክልሻለሁ። እንደፈለግሽ በፈለግሽ መንገድ አድርገሽ ቼክ አድርጊ ሀቢባ። ይሄን ትልቅ ወንጀል ነው። ፎርጅድ የትዳር ወረቀት አሰርቶ ሀቢባ እልክልሻለሁ፣ አለኝ እልክልሻለሁ። ቼክ አስደርጊና ድረሽበት ሀቢባ። በዚህ ልክ እኔ ሴት ልጅ ሆኜ አምኜው እናት እያለሁ እህት እያለሁ ይሄ ከአንዴም ሁለቴ አስወርጄ ሶስተኛ አስወርጅ ብሎ በዛ ላይ እንደዛ ብሎ እንደዚህ አስጠያፊ ስድቦችን ሲሰድበኝ እሷ ኢላይፏ አጀንዳ አድርጋል። ኮመንቴ ላይ ሰው ከጻፈ ማለት ነው ሙላሰው ታውቂያታለሽ። እኔ በህይወቴ ሰው መሳደብ አልችልም። ወይ መማታት ወይ መምታት ነው በቃ፣ ወይ መመታት ወይ መምታት ነው በቃ እንጂ እኔ እንዲህ ብዬ ስድብ እንኳን የብልግና ስድብ አንድ ነገር ተሳድቤ አላውቅም ሀቢባ። ከዛ ብሬ እንክታርጉ የበላኝን ብር ይመልስ በቃ። እኔ ህዝብ ይዳኘኝ። እኔ የትም ምገባበት የለኝም በቃ ምንም የለኝም። በቤቴ አሁን እዚህ ዱባይ ለመውለድ አስቢ ወረቀት የለኝም። ወረቀት አለኝ እኔ ግን የጋብቻ ወረቀት ያስፈልጋል። አስቢ አንቺ ማለት ነው ለመውለድ ራሱ ማለት ነው በጣም ብዙ ነገር በጣም ብዙ ፕሮሰስ ያስፈልገዋል። ታውቂዋለሽ አንቺ አልነግርሽም በሰው ሀገር ሆነሽ ማለት ነው። ይሄን ሁሉ ራሱ ነገር ቆይ ሶስተኛ ማርገዝሽን ስትነግሪው መጀመሪያ ምን አለ? ሶስተኛ ማርገዝን አርጉላት፣ አሜን ዲዛይን ሼር አርጉላት። ሶስተኛ ማርገዝንም ስሰማ ማለት ነው ሲሰማ እኔ በቃ ከሌላ እንደወለደ ሰማሁ። ከሌላ እንደወለደ ሰማሁ። ከማን እንደሰማሽ ንገሪኝ። ጉዳዩ እንዲገባን በስትክክል አስረጅን። አታሯው እኔ ቲክቶክ ላይ ነው ያየሁት። ቲክቶክ ላይ የእሱን ፎቶ ፖስታ የልጇን ፎቶ ፖስታ አየሁት። ሳይ ፖስት ገባሽ በኢንቦክስ። እሺ ምን አልሻት? መጀመሪያ በኢንቦክስ እህቴ የምር ባልሽ ነው አልኳት። የምር ባልሽ ነው አልኳት። እኔ እኮ አንድ ቤት ውስጥ እኮ ነው አብሬ የምኖረው። ቤቱ ጋር ከአንቺ ጋር መጥቶ የፍቅር ግንኙነት አድርጋችሁ ቤቱ ጋር ወለዳችሁ ነው ያልኩት። እመቤቴ በቃ ራሴን ታንቂን ያሰኝኝ። ነፍሰ ጡር ነኝ። በቃ ያልሆንኩት ነገር የለም። መርዝ ገዝቻለሁ ለመጠጣት ማለት ነው። ከዛም ቀን ጀምሮ እኔ ግንኙነት አቆምኩኝ። ከእሱ ጋር ያለኝን ግንኙነት አቆምኩኝ። በቃ ለበስ በኢንቦክስ ጠየቅሻት። ቲክቶክ ላይ አየሽ አንዲት ሴት ፍቅረኛሽን ወይም የልጅሽን አባት የሶስተኛ ልጅ ያስረገዘሽን ሁለት እንድታስወርጂ ያደረገሽን ሰው ፖስት አድርጋ አንዲት ሴት አየሽ። ሄድሽ በኢንቦክስ እውነት የልጅሽ አባት ነው ፖስት ያደረገ ምንም አልሰደብኳት
የላትም። ይሄው እግዚአብሔር ምስክሬ ነው። ምክንያቱም መልሻት አላልኩም ውዴ። ቆይ ሄደሽ ስትጠይቂ የእሷ ምላሽ ምንድን ነው? ምላሿን ንገሪኝ በትክክል። እሷ ምላሿ አዎ ባሌ ነው፣ የ80 ባሌ ነው፣ የተፈራረምኩበት ባሌ ነው አለች። ቤቱ ጋር ተገናኝታችሁ አልኳት። ባሌ ነው ከፈለግሽ የማስረጃ ወረቀት አለኝ ብላ እዚህ የተፈራረሙበትን ኤምባሲ ሳይሄዱ ዝም ብለው የተፈራረሙበትን ወረቀት ይዛ መጣች። ልክልሻለሁ ይዛ መጣችና አሳየችኝ። ስታይ በቃ አበርኩኝ። የምርም በቃ የምር እኔ ሞቻለሁ። የለውም የት ነኝ እኔ እስከዛሬስ ምንድን ነው እየሰራለሁ? እኔ ምን ውስጥ ነው የገባሁት ነው ያልኩት። በቃ ሁላችንም ልቦናችሁን ይመልስላቸው። እንደዚህ አይነት ተግባር የሚፈጽሙ ወንዶች ግን እውነት ልቦና ይስጣችሁ፣ ልቦና ይስጣችሁ። ጥሩ አይደለም ሴት ልጅ በዚህ ልክ መጉዳት። ብቻ አንዱ ጀምሮ ከአንዱ ላይ መሄድ ለእናንተም ለሌላም ጥሩ አይደለም። ሰው እንዴት በዚህ ልክ ያስባል? ሴትዮዋን በጣም ነው የምታሳዝነው። እውነት እድሜዋ እየሄደ አንድ ልጅ 3 ልጅ አስወርዷታል። እሱ ግን ከሌላ ሰው ወልዷል። እውነት ጥሩ ተግባር አይደለም እንደዚህ አይነት ተግባር የምትሰሩ ሰዎች። ለማንኛውም ቅመሞች እናንተ ደግሞ ራሳችሁን ጠብቁ። እውነት ለመናገር ማለት ነው ሁሉ ነገር በጊዜ ይደርሳል። ሰው እንኳን ለሰው እንዴት ነው ለእናት አባት እንኳን የተሰጠ ብር ይታሰባል። እውነት ለመናገር ማለት ለምንም ቤተሰብ አይረዳም አይባልም፣ ይረዳል። ግን ስንረዳ ደግሞ እያሰብን እያስተዋልን መሆን አለበትኝ እንኳንስ ለሰው ስንሰጥ ማለት ነውና አንዳንዴ ሰዎችን ከራሳችሁ በላይ አታስበልጡ። ምክንያቱም እናንተ እንደምታስቡላችሁ እነሱ ሊያስቡላችሁ አይችሉም። ብዙ ሰዎች እንደናንተ ሊያስቡ አይችሉም እና ከራሳችሁ በላይ አታስበልጡ። ለራሳችሁ ማድረግ የማትችሉትን ነገር፣ ለራሳችሁ እንትን የማትሉትን ነገር ለሰዎች እንደዚህ ያደርግላታለሁ ብላችሁ አታስቡ። ምክንያቱም ነገ ጧት እናንተ ስትወርቁ የሚያነሳችሁ የለም። ይቺ ሴትዮ እኮ አሁን ይኸው እያለቀሰች ነው። ምንም ነገር የለኝም ብሬን ሁሉ ለሱ ሰጥቼ ነው እያለች ነው ያለችው። እሱ ከሌላ ሴት እሷን እንትን እያለ እንዳትወልጂ እያለ እሱ ግን ከሌላ ሴት እየወለደ ነው። እንደዚህ እስከሚሆን ድረስ እናንተ ቆይ ብቻ አላቅም። ብቻ ልቦና ይስጥልላችንም። መልካም ቀን ይሁንላችሁ።